ሰላም ወደ ቻናላችን እንኳን ደህና መጡ። እኔ ኤፍሬም ነኝ እና ዛሬ አንዲት ሴት ሊያጋጥሟት ከሚችሉት እጅግ አስደናቂ ጉዞዎች ውስጥ አንዱን መርጠናል። የእርግዝና የመጀመሪያ 3 ወር እንመረምራለን። ይህ የመጀመሪያ እርግዝናሽ ይሁን ወይም እውቀትሽን ለማደስ የምትፈልጊ ከሆነ በትክክለኛው ቦታ ላይ ነሽ። ስለ ሰውነትሽ፣ ስለ ልጅሽ የመጀመሪያ እድገት እና በእነዚህ አስፈላጊ የመጀመሪያ ሳምንታት ውስጥ ራስሽን እንዴት መንከባከብ እንደምትችይ ማወቅ ያለብሽን ሁሉ እንዳስሳለን። ከዚህ በመቀጠል ወደ ዕለቱ ቪዲዮ በቀጥታ እንገባለን። የመጀመሪያው 3 ወር የውበት ጉዞ መጀመሪያ ነው። ሰውነትሽ የሕፃንሽን ሕይወት መሰረት በጸጥታ የሚገነባበት ጊዜ ነው። ከአንደኛ እስከ 4ኛ ሳምንት ወይም ደግሞ የመጀመሪያው 1 ወር። በእነዚህ የመጀመሪያ ሳምንታት ውስጥ የተዳቀለው እንቁላልሽ፣ ይህም ማለት የሴት እንቁላልና የወንድ የዘር ፍሬ አንድ ላይ ሲገናኙ መዳቀል ልንለው እንችላለን። የተዳቀለው እንቁላልሽ በማህፀን ቱቦ ውስጥ ይጓዛል እና ለስላሳና ሞቅ ባለ የማህፀን ሽፋን ውስጥ ይተከላል። ይህ ትንሽ የህዋስ ስብስብ ልጅሽ ይሆናል ማለት ነው እና የእንግዴ ልጁ ማደግ ይጀምራል። በዚህ በ1 ወር ውስጥ ማለት ነው። ሰውነትሽ ላይ የተለየ ስሜት ሊሰማሽ ይችላል። አንዲት እናት በጸነሰች በ1 ወር ውስጥ ምን አይነት ለውጦችን ሰውነቷ ላይ ልትመለከት ትችላለች? መጀመሪያው ጠዋት ወይም በማንኛውም ጊዜ ማቅለሽለሽ፣ የጡቶች ስሜታዊ መሆን፣ ቀላል ቁርጠት፣ ያልተለመደ ድካም የሚሰማሽ፣ እነዚህ ሆርሞኖችሽ እርግዝናሽን ለመደገፍ እየጨመሩ መሆናቸውን የሚያሳዩ የመጀመሪያ ምልክቶች ናቸው። እነዚህ ምልክቶች ባስተዋልሽ ጊዜ ምንም መደናገጥ ሳያስፈልግ የእርግዝናሽ የጤናማ ሂደት አንዱ አካል መሆኑን ተረድተሽ በእርጋታ ህይወትሽን መምራት ይኖርብሻል። ከ5 እስከ 8 ሳምንት፣ ይህ ማለት ከ1 እስከ 2 ወር ያለው የእርግዝና ጊዜ ማለት ነው። በጣም ስሜታዊ የሆነ ወቅት ነው። ይህ ደረጃ ብዙውን ጊዜ ወሳኝ ወቅት ተብሎ ይጠራል። ምክንያቱም ሁሉም ዋና ዋና የአካል ክፍሎች መፈጠር የሚጀምሩት በዚህ ወቅት ስለሆነ ነው። የፅንሱ አንጎል፣ ልብ፣ አከርካሪና ትናንሽ የእጅና እግር እብጠቶች የሚፈጠሩት በዚህ ሳምንት ነው። በ6ኛው ሳምንት የልጅሽ ልብ እየመታ ነው። ፈጣንና የተረጋጋ ምት እስካሁን ላይሰማሽ ይችላል፣ ነገር ግን በውስጥሽ ህይወት በሚያስደንቅ ፍጥነት እያደገ ነው። በዚህም ሳምንት አንቺ ላይ ሊስተዋሉ የሚችሉት ጠንካራ ማቅለሽለሽ፣ ቀደም ሲል ከነበረው የጨመረ የማሽተት ስሜት መጨመር፣ የስሜት ለውጦች፣ የምግብ አለመውደድ ወይም ደግሞ የምግብ ምኞት መጨመር። በዚህም ወቅት ላይ ብዙ እናቶች ከዚህ ቀደም አምረዋቸው ወይም ደግሞ አስፈልገዋቸው የማያውቁ የምግብ ይዘቶች ሊያምራቸው ይችላል። አብዛኞቹ ላይ ምን ሊስተዋል ይችላል? የሸክላ አፈር መመገብ ወይም ደግሞ ለየት ያሉ ምግቦች ማማር ሊሰማቸው ይችላል። ይሄ የሚከሰተው በየትኛው ሳምንት ነው? በመጀመሪያዎቹ 8 ሳምንታት፣ ማለት እስከ 2 ወር ባለው ጊዜ ነው ማለት ነው። ሌላው ደግሞ ረጅም ሰዓት ማረፍ መፈለግም ሊስተዋል ይችላል። እነዚህ ሁሉ ስሜቶች የተለመዱ ናቸው፣ እርግዝናሽን የሚጠብቁልሽ ናቸው። ከ9 እስከ 12 ሳምንታት ያለው ጊዜ፣ ማለት ከ2 ወር 1 ሳምንት እስከ 3 ወር ድረስ ያለው ጊዜ ፅንስ የሚፈጠርበት ጊዜ ነው። እርግዝናው 10 ሳምንት እስከሚሞላው ድረስ ያለው የእርግዝና ሁኔታ ሽል ይባላል። በ10ኛው ሳምንት ልጅሽ በይፋ ፅንስ ይሆናል። ስለዚህ ቅንድቦች ይፈጠራሉ፣ ትናንሽ ጣቶች ይለያሉ፣ መገጣጠሚያዎች ይፈጠራሉ እና ልጅሽ አሁንም ሊሰማሽ ባይችልም በቀስታ መንቀሳቀስ ይጀምራል። በእናቲቱ ላይ ምን አይነት ለውጦች ይከሰታሉ? በዚህ የእርግዝና ክፍለ ጊዜ ማቅለሽለሽ በ12ኛ ሳምንት አካባቢ ሊቀንስ ይችላል። ማህፀን ከዳሌ አጥንት በላይ በትንሹ ከፍ ብሎ ሊስተዋል ይችላል። ትንሽ የሆድ እብጠት ወይም ቅድመ እብጠት ሊያስተውሉ ይችላሉ። ሆርሞኖች ሲረጋጉ ስሜቶች የበለጠ ይረጋጋሉ። በዚህ 3 ወር መጨረሻ ላይ የፅንስ መጨንገፍ አደጋ በከፍተኛ ሁኔታ ይቀንሳል። ልጅሽ ጠንካራ ነው፣ የእንግዴ ልጅሽ ሙሉ በሙሉ እየሰራ ነው እና ሰውነትሽ በሚያምር ሁኔታ እየተላመደ ነው። በመጀመሪያ 3 ወር ራስሽን እንዴት ነው መንከባከብ ያለብሽ? ጤናሽ የልጅሽ የመጀመሪያ መከላከያ ነው። አስፈላጊ እንክብካቤዎች፣ ቅድመ ወሊድ
ቫይታሚኖችን ከፎሊክ አሲድ ጋር መውሰድ። ይሄም በእርግዝና ወቅት ሊከሰት የሚችልን የደም ማነስ፣ የጽንስ እድገት መቀንጨር እና ደግሞ ዋነኛው የፎሊክ አሲድ ጠቀሜታ ጽንስሽ ላይ አካል ጉድለቶች እንዳይኖር ይደግፍሻል። ሁለተኛው ማቅለሽለሽ ካለብሽ ትንሽ ትንሽ ደጋግመሽ መመገብ፣ ብዙ ውሃ መጠጣት፣ ሰውነትሽ በጠየቀሽ ጊዜ ሁሉ እረፍት ማድረግ፣ አልኮል ማጨስና ጥሬ ደህንነታቸው ያልተጠበቁ ምግቦችን ማስወገድ ይኖርብሻል። ካፌንን ወይንም ቡናን ደህንነቱ በተጠበቀ መጠን ገድቢ። ለመጀመሪያ ጊዜ የቅድመ ወሊድ ክትትል መጀመር ይኖርብሻል። ስለዚህ አንዲት እናት ክትትል መጀመር ያለባት መቼ ነው? በ3 ወር ጊዜ ውስጥ መጀመር ያለባት። ስለዚህ አንዲት እናት ክትትል መጀመር ያለባት ባረገዘች በ3 ወር ውስጥ መሆን አለበት ማለት ነው። በዚህም ጊዜ አልትራሳውንድ፣ የደም ምርመራዎች፣ የደም ግፊት ምርመራዎችና የቅድመ እርግዝና ሁኔታዎች ምርመራ ማግኘት ትችላለች። ይህ ቀጠሮ አንቺም ሆንሽ ልጅሽ ጤናማ እንድትሆኑ ይረዳሻል። በእነዚህ የእርግዝና ጊዜያት የአካል ለውጥ እንዳለ ሁሉ የስሜት ለውጦችም ይከሰታሉ። የመደሰት፣ የመረበሽ፣ የመደንዘዝ፣ የመፍራት ስሜት የተለመደ ነው። ሰውነትሽ እየተለወጠ ነው፣ አእምሮሽ እየተስተካከለ ነው እና ያለሽ እያንዳንዱ ስሜት ትክክለኛ ስሜት መሆኑን መረዳት አለብሽ። የመጀመሪያ የ3 ወር የዝምታ ተአምር ደረጃ ነው። በጣም አስፈላጊ እድገት በጸጥታና በውስጣዊ ሁኔታ የሚከሰትበት ጊዜ። ራስሽን ተንከባከቢ፣ ሰውነትሽን እመኚ እና አዲስ ህይወት ውስጥሽ እያደገ እንደሆነ አስታውሽ። ዛሬ ይዤላችሁ የቀረብኩት የጤና ቪዲዮ ይህን ይመስል ነበር። ቪዲዮውን እስከ ፍጻሜ ስለተከታተሉ እጅግ አመሰግናለሁ። ተጨማሪ እጅግ ጠቃሚ የሆኑ ጤና ነክ ቪዲዮዎችን ለማግኘት ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ኮመንት እና ሼር በማድረግ ይወዳጁን። እናመሰግናለን። ቻው።